ሄሎ ጋይስ እንዴት ናችሁ? ዛሬ የምናየው ስለ ማክሲመም እና ስለ ሚኒመም ይሆናል ማለት ነው። ያንን ስንመለከት ደግሞ መጀመሪያ ኢንክሪዚንግ እና ዲክሪዚንግ ፋንክሽን እንመለከታለን። ኢንክሪዚንግ እና ዲክሪዚንግ ፋንክሽን ለመግለጽ እዚህ ጋር አክቲቪቲ 2.12 የተቀመጠልን ፊገር አለ ማለት ነው። ይህን ፊገር በደንብ እንመለከታለን። ሉክ አት ዲስ ፊገር። መጀመሪያ ላይ እንደምትመለከቱት ፊገሩ ምንድነው? ግራፉ ኮንስታንት አይደለም ወይም ደግሞ ሊኒየር የሆነ ፋንክሽን አይደለም የግራፉ ፋንክሽን ማለት ነው። ሶ ሉክ አት ዘ ፈርስት ዋን። እዚህ ጋር መጀመሪያ ላይ እንደምትመለከቱት የመጀመሪያው ኢኒሻል ፖይንቱ ኤ ነው። ዘ ኢንድ ፖይንት ዳት ኢዝ ቢ። ሶ ከኤ እስከ ቢ ባለው የኤክስ ቫልዩ ኤ አፕ ቱ ቢ ነው። ሶ በዚህ ኢንተርቫል ውስጥ ወይም ቫልዩ ውስጥ ይህ ፋንክሽን ኢንክሪዚንግ ወይም ደግሞ ዲክሪዚንግ የሚሆንበት ዳት ኢዝ ኢንክሪዝ ወይም ደግሞ ዲክሪዝ የማይሆንበት ኢንተርቫል ቤት ውስጥ ነው የሚለውን ኤክስፕረስ እናደርጋለን። መጀመሪያ ይህን ኤክስፕረስ ከማድረጋችን በፊት ግን ኢንክሪዚንግ እና ዲክሪዚንግ ማለት ምን ማለት እንደሆነ አይተን እንመለስ። ኦኬ እዚህ ጋር የሆነ ፖይንት አለ እንበል እዚች ጋር ማለት ነው። የሆነ ፖይንት አለ፣ እዚህ ጋር ደግሞ ሌላ ፖይንት አለ። ወይም ደግሞ ይህ ስትሬት ላይን ከሆነ ነው። ስትሬት ላይን ላይሆን ይችላል፣ ከርብ ሊሆን ይችላል። እዚህ ጋር የመጀመሪያው ፖይንት ኤክስ ዋን የምንለው ፖይንት ቢኖርና እዚህ ደግሞ ሁለተኛው ፖይንት ኤክስ ቱ የምንለው ፖይንት ቢኖር ኢን ዚስ ታይም ልክ አስዩም ዚስ ኢዝ ግራፍ፣ ይሄ ግራፉ ቢሆን ማለት ነው። ኖርማሊ ግራፉ ቢሆን ከኤክስ ዋን እና ከኤክስ ቱ ነው አሁን የምናወዳድረው። ምክንያቱም የተሰጠን ኢንተርቫል በኤክስ ዋን እና በኤክስ ቱ ስለሆነ ልክ አስዩም እንደዛ አድርጋችሁ ውሰዱትና ምን ታደርጋላችሁ? ኤክስ ዋን ከኤክስ ቱ ቢያንስ ነው የሚለን። ኢፍ ኤክስ ዋን ሌዛን ኤክስ ቱ፣ ያ ማለት ለምሳሌ አስዩም 5x ፕላስ ቱ ቢሆን ግራፉ 5x ፕላስ ቱ ሊኒየር ሊሆን ይችላል። ባይዞ ስኩዌር ባረገው 5x ስኩዌር ፕላስ ቱ ሊሆን ይችላል፣ ወይም ሌላ መጠቀም እችላለሁ። ብቻ ግን ኤክስ ዋን ከኤክስ ቱ ቢያንስ ማለት ለምሳሌ 5 እና 6ን ብንወስድ ዛት ኢዝ 5 እና 6 ቢሆን 5 ከ6 ያንሳል። ሶ 5ን እዚህ ፋንክሽን ውስጥ ስናስገባ ስንት ይሰጠናል? 5 ስኩዌር 25 ታይምስ 5 ሲሆን ስንት ይመጣል? 125 ይመጣል። 125 ሲደመር 2 127 ይሆናል። 6ን ስናስገባ ደግሞ 36 ሲባዛ 5 ሲደመር 2 አሁን ከማን ይበልጣል ማለት ነው? ከ125 ይበልጣል። ሶ እዚህ ጋር ከ127 ይበልጣል። ሶ እዚህ ጋር የምታዩት ነገር ምንድን ነው? ኢንፑቱ ካነሰ አውትፑቱ በዛ ልክ። ምክንያቱም ኢንፑቱ በሚያንስበት ሰዓት ኢንፑት ዋን ከኢንፑቱ ካነሰ አውትፑቷን ከአውትፑቱ ማነሱ አይቀርም ማለት ነው። ምክንያቱም ኢንፑት ባስገባ ነው ልክ ስለሆነ አውትፑት የምናገኘው ሰው ልክ በዛ ልክ ነው እዚህ ጋር የምንረዳው። እንግዲህ ሁለት ነገሮች አሉ እዚህ ጋር። አንደኛ ኤክስ ዋን ከኤክስ ቱ አንሶ ኤፍ ኦፍ ኤክስ ዋን ከኤፍ ኦፍ ኤክስ ቱ እኩል ይሆናል የሚሆንበት ወይም ደግሞ ሌዛ የሚሆንበት፣ እናም ደግሞ ሌዛም ብቻ የሚሆንበት ታይም አለ። ያ ማለት ምን ማለት መሰላችሁ? ሰምታይምስ የሆነ ኢንተርቫል በምንወስድበት ጊዜ ኤፍ ኦፍ ኤክስ ዋን ከኤፍ ኦፍ ኤክስ ቱ ጋር እኩል ሊሆንበት ይችላል። ግን አሁን በግራፍ ደረጃ ነው እንጂ አንድ ፖይንት 5 እና 6 ከኤፍ ኦፍ ኤክስ ዋን ከኤፍ ኦፍ ኤክስ ቱ ያንሳል እንጂ እኩል የሚሆንበት ተአምር የለም። ግን በግራፍ ደረጃ እኩል የሚሆንበት ታይም ይኖራል። እሱን እናያለን። ያ ከሆነ ያ ፋንክሽን ኢንክሪዚንግ ነው ማለት ነው። ነገር ግን ደግሞ እኩል የሚሆንበት ኢንተርቫል ከሌለ ወይም ደግሞ እኩል የሚሆንበት ፕሮባቢሊቲ ከሌለ ደግሞ ስትሪክትሊ ኢንክሪዚንግ ነው። አቬሬጁን ኢንክሪዝ ብለን አንወስደውም። ስትሪክትሊ ኢንክሪዚንግ የሚያደርግባትን ፖይንት ኤክስፕረስ እናደርጋለን ማለት ነው። በዛ ልክ ደግሞ ኤክስ ዋን ከኤክስ ቱ ካነሰ፣ ያ ማለት የመጀመሪያው ከፍ ያለ ፖይንት ነው፣ ሁለተኛው ደግሞ ዝቅ ይላል። ያ ማለት ደግሞ ምነው ዲክሪዝ እያደረገ መሆኑ ይታየናል አይደል? ያ ሊሆን የሚችለው ኢንፑቱ የመጀመሪያው ኢንፑት ያስገባንለት አውትፑት ዋን ወይም ኤፍ ኦፍ ኤክስ ዋን ከኤፍ ኦፍ ኤክስ ቱ ግሬተር ዳን ሲሆን ነው ስትሪክትሊ ዲክሪዝ የምንለው። ነገር ግን እኩል ይሆናል የሚሆንበት ታይም ካለ ዳት ኢዝ ሳይድ ቱ ቢ ዲክሪዚንግ ፋንክሽን እንለዋለን። ሶ ይህን ከተመለከትን ደግሞ አሁን በደንብ አድርገን ለማየት እንሞክራለን። ሉክ አት ዲስ ግራፍ። ይሄን ግራፍ በምትመለከቱበት ሰዓት እዚህ ጋር መጀመሪያው ላይ የመጀመሪያው ፖይንት አለን በል። ይህ ፖይንት ልክ እንደዚህ ነው ግራፉ ሶ እዚህ ጋር በምትመለከቱበት ሰዓት እዚህ ጋር ኮንስታንት የሆነ ፋንክሽን ነው ያለው። ዛት ኢዝ ኮንስታንት ፋንክሽን። ያ ማለት ኔዘር ዲክሪዚንግ ኖር ኢንክሪዚንግ፣ አይጨምርም አይቀንስም።
ግን አሁን የምንይዘው ነገር አለ። በደንብ ተከታተሉ። ፎሎሚ ሶ እዚህ ጋር ማለት ነው መጀመሪያው ፖይንት እስከዚህ ስንሄድ እዚህ ጋር ጎስቱ ዚስ ማለት ነው። በምንሄድበት ጊዜ ምን ያደርጋል? ኢንክሪዝ ያደርጋል። ወይም ደግሞ ኤክስ1 ከኤክስ2 የበለጠ ነው፣ ያነሰ ነው። ኤክስ2 ደግሞ የበለጠ ነው ማለት ነው ከኤክስ1። ሶ ኢንፑቱ ባነሰ ቁጥር አውትፑቱ ማነሱ አይቀርም አይደል? ሶ ኢንዚስ ታይም ከዚህኛው ፖይንት ማለት ነው ከዚህ ፖይንት እስከዚህ ፖይንት ያለው ቫልዩ ስንመለከት ምንድነው ስትሪክትሊ ኢንክሪዝ እያደረገ ነው። ምክንያቱም በዚህ ቫልዩ ውስጥ በዚህ ውስጥ ማለት ነው ኤክስ1 ከኤክስ2 ያንሳል ብለናል። ነገር ግን ኤክስ1 ከኤክስ2 እኩል የሚሆንበት ተአምር የለም እዚህ ጋር። ምክንያቱም እዚህ ጋር ቨርቲካሊ ቢሆን እንዳለ ሆሪዞንታል ቢሆን ያው ዜሮ ስለሚሆን እኩል ነው ዜሮ ሊሆን ስለሚችል ደሪቬቲቭ ማለት ነው። እሱም በደሪቬቲቭ ደግሞ ስንመጣ እንመለከተዋለን። በዛን ታይም ሊሆን ይችላል። ግን እዚህ ጋር ከመጀመሪያው ፖይንት ጀምረን እዚህ ጋር ስለሆነ በአጠቃላይ ዛት ኢዝ ስትሪክትሊ ኢንክሪዝ እንለዋለን። ስትሪክትሊ ኢንክሪዝ። ነገር ግን ከዚህኛው እስከዚህኛው ስትሪክትሊ ኢንክሪዝ ነው ካልን ከዚህኛው ፖይንት ደግሞ እንጀምር። ከዚህ ፖይንት ማለት ምክንያቱም ኢንክሪዝ የሚያደርግበትን ፖይንት እንፈልግ ለማለት ያክል ነው። እዚህኛው ፖይንት ተነስተን እዚህኛው ፖይንት ደግሞ ብንደርስ in this time this is also strictly increasing but does not increase ብቻ አንለውም። ለምን? ምክንያቱም የሆነ ኤክሴፕሽን አለ፣ እሱን እንመለከታለን። ሶ እዚህ ጋር ወይም ደግሞ እዚህ ጋር ስትጀምሩ እዚህ ጋር ጀምረን እስከዚህ ግን ወይም ደግሞ ኮንስታንቱ ማለት ነው እዚህ ጋር በምንመጣበት ጊዜ ምን ይሆናል? that is constant። ሶ ኮንስታንት ከሆነ that is neither decreasing nor ኢንክሪዚንግ ብለን ነው የምናስበው። ግን ምን ከሆነ ስትሪክትሊ ላይ ነው። የስ ስትሪክትሊ ዲክሪዚንግ ወይም ደግሞ ስትሪክትሊ ኢንክሪዚንግ አንልም። ግን በፋንክሽን ደረጃ ዛት ኢዝ ኢንክሪዚንግ ወይም ዲክሪዚንግ ሊሆን ይችላል። ሶ a constant function it is a function it can be either increasing or decreasing function ማለት ነው። ሶ ይህን በደንብ ያዙ። in this time ከዚህኛው ፖይንት ተነስተን እዚህኛው ፖይንት ማለት ነው ተነስተን እዚህኛው ፖይንት እስከምንደርስ ዛት ኢዝ ኮንስታንት ነው ብለናል። ነገር ግን አጠቃላይ ወደዚህ ሲሄድ ከኮንስታንቱ ከመጀመሪያው ፖይንት ከኪው ተነስተን እስከ ቢ ፖይንት ድረስ ስንሄድ ፋንክሽኑ በአጠቃላይ ኢንክሪዝ ነው የሚያደርግ። ለምን ኢንክሪዝ ለማድረግ ምን ብለን ነበር? ኤፍ ኦፍ ኤክስ ዋን ኢንፑቱ የኢንፑቱ አውትፑቱ መጀመሪያው ያ ማለት ኤፍ ኦፍ ኤክስ ዋን ከኤፍ ኦፍ ኤክስ ቱ ሌዛን ይሆናል። መቼ ሌዛን የሚሆንበት ታይም እዚህ ጋር ነው። እዚህ ጋር እዚህኛው ፖይንት ላይ ሌዛን ይሆናል። እዚህ ጋር ግን ኢኳል ይሆናል። ለምን? አስዩም የሆነ ፖይንት እንውሰድና ለምሳሌ እዚህ ጋር ኪው እስከ አር ድረስ ማለት ነው። እዚህ ጋር ማለት ነው የኤክስ ቫልዩ አለ። የኤክስ ቫልዩ እዚህ ጋር 5 ከሆነ አሁንም የአር ቫልዩም ተመሳሳይ የኪው ቫልዩ 5 ከሆነ የአር ቫልዩም 5 ነው። ለምን? ኮንስታንት ፋንክሽን ከሆነ የኤክስ ቫልዩ ምንድነው የሚሆነው? 5 6 ይሆናል። 5 እና 6 ማለት ነው የተለያየ ነው የሚሄደው። ነገር ግን የዋይ ቫልዩ ግን that is constant። የዋይ ቫልዩ ኮንስታንት። ለምሳሌ f of 5 which is equals to 2 ከመጣ f of 6ን በተመሳሳይ 2 ነው የሚመጣው። ለምን? ምክንያቱም the horizontal function that is increasing on the x value but the constant value that is expressed by in the y ሶ ኮንስታንት ፋንክሽን ከሆነ ያም ደግሞ ሆሪዞንታል ከሆነ የዋይ ቫልዩ ኮንስታንት እንደሆነ ኮንሲደር እናደርግና ኤፍ ኦፍ ኤክስ ዋን ማለት እኮ ዋይ ዋን ማለት ነው። ኤፍ ኦፍ ኤክስ ቱ ዋይ ቱ ነው። ሶ ሁለቱም ተመሳሳይ ስለሚመጡ ምንድነው ኤፍ ኦፍ ኤክስ ዋን ከኤፍ ኦፍ ኤክስ ቱ ጋር እኩል ሆነ። ኢን ዚስ ታይም ሁሉን አጠቃላይ ጨምሮ ምን ይሆናል ማለት ነው? ዛት ኢዝ ኢንክሪዚንግ ፋንክሽን እንለዋለን። ነገር ግን ስትሪክትሊ ኢንክሪዝ የሚሆንበት ታይም ግን ምንም አይነት መቀነስ ኮንስታንት መምጣት ምናምን አይነት ነገር የሌለበት ከሆነ ስትሪክትሊ ኢንክሪዚንግ እንደምንለው። what about decreasing? ዲክሪዚንግ የምንለው ደግሞ የትኛው ነው ካልን ዲክሪዚንግን ስንመለከት ደግሞ እዚህ ፖይንት ጋር እንነሳለን። እዚች ፖይንት ጋር ተነስተን እዚህ ፖይንት ከኮንስታንቱ መጀመሪያ እስከምንደርስ ድረስ this is a decreasing function። ምን አይነት ዲክሪዚንግ? ስትሪክትሊ ዲክሪዚንግ ማለት ነው። ምክንያቱም ኤፍ ኦፍ ኤክስ ዋን ከኤፍ ኦፍ ኤክስ ቱ ይበልጣል ማለት ነው። ዲክሪዝ እያደረገ ነው የመጣው።
ሶ ስትሪክትሊ ዲክሪዝ ነው። ምክንያቱም እኩል የሚሆንበት ቦታ የለም። እኩል የሚሆንበት ቦታ ሲመጣ ግን እስከ አር ድረስ ማለት ነው፣ እስከዚች ፖይንት ድረስ ከመጣ ግን ዛት ኢዝ ስትሪክትሊ ዲክሪዚንግ የሚለውን ትቶ ዛት ኢዝ ዲክሪዚንግ እንለዋለን ማለት ነው። ሶ ይህን ፖይንት ኮንሲደር እንድታደርጉ ነው። አሁን ደግሞ ስትሪክትሊ ኢንክሪዝ ያደረገበትን ፖይንት፣ ኢንክሪዝ ያደረገበትን ፖይንት፣ ዲክሪዝ ያደረገበትን ፖይንት እና ስትሪክትሊ ዲክሪዝ ያደረገበትን ፖይንት በደንብ ለይተን እንወቅ። እዚህ ጋር በምትመለከቱበት ጊዜ ስትሪክትሊ ኢንክሪዚንግ የሆነውን ፖይንት በምናወጣበት ሰዓት ፎሎሚ ስትሪክትሊ ኢንክሪዚንግ ማለት እዚች ፖይንት ተነስተን እስከዚች ፖይንት ያለችዋን ማለት ነው። ኢንዚስ ታይም ስንት አድርገን እናስቀምጣለን? ኤፒ ነው አይደል? ኦልዌይስ ኢት ካን ቢ እንደፈለግነው ማስቀመጥ እንችላለን። ዛት ኢዝ ኤዘር ኦፕን ኢንተርቫል ኦር ክሎዝድ ኢንተርቫል። ሶ ኤ ኮማ ፒ አድርገን ማስቀመጥ እንችላለን። ወይም ደግሞ ዘ ክሎዝድ ኢንተርቫል ኤ ኮማ ፒ አድርገን ማስቀመጥም እንችላለን ማለት ነው። በተመሳሳይ ዲክሪዚንግ ፋንክሽኑንም እንዴት እንገልጻለን ካልን ዲክሪዚንግ ፋንክሽኑ ደግሞ የትኛው ነው? ከማን ጀምረን ይሄ ዲክሪዚንግ ፋንክሽን ከሆነ ደግሞ ከፒ ጀምረን እስከ ኪው ድረስ ያለው ዛት ኢዝ ዲክሪዚንግ ፋንክሽን። ምን አይነት ዲክሪዚንግ ፋንክሽን? ስትሪክትሊ ዲክሪዚንግ ፋንክሽን። ሶ ምንድን እንላለን? ክሎዝድ ኢንተርቫል ኦር ኦፕን ኢንተርቫል እናደርግና ፒ አፕ ቱ ኪው ወይም ደግሞ ክሎዝድ ኢንተርቫል ፒ ኪው አድርገን እናስቀምጣለን ማለት ነው። ሌላ ደግሞ ስትሪክትሊ ና ዲክሪዚንግ ና ኢንክሪዚንግ ካወቀን ኢንክሪዚንግ ና ዲክሪዚንግ የሚሆንስ መቼ ነው? ኦኬ ኢንዛት ታይም ደግሞ አሁንም ማየት ትችላላችሁ። እዚህ ጋር ፖይንት ተነስተን እስከዚህ ፖይንት ኮንስታንት ነው። ኢንክሪዝ የማያደርግበትም ዲክሪዝም የማያደርግበት ፖይንት ነው። ስትሪክትሊ ነው ግን እንደዛ የሚሆነው። የስ ሶ ኪው አር ብለን እናስቀምጣለን። ክሎዝድ ኦኬ ክሎዝድ ኢንተርቫል ፒኪው ኦር ኦፕን ኢንተርቫል አድርገን ማስቀመጥ እንችላለን። ኢንክሪዚንግ እና ዲክሪዚንግ የሚያደርግበትን ፖይንት ደግሞ ስንላይ ስታርቲንግ ፍሮም ዋት ምንነሳው ከየት ነው? መጀመሪያ ላይ አጠቃላይ ምንነሳው ከፒ እንነሳና እስከ ቢ ድረስ ነው የምንሄደው። ምን ሲሆን? አጠቃላይ ኢንክሪዝ ሲሆን። ሶ እንዴት ብለን እንጽፋለን? ደ ክሎዝድ ኢንተርቫል ፒ ኮማ ቢ ወይም ደግሞ ኦፕን ኢንተርቫል ፒ ኮማ ቢ እናደርጋለን። ዋት ባውት ዲክሪዚንግ ፋንክሽን? ኦኬ ዲክሪዚንግ ፋንክሽን ከሆነ ደግሞ ቀጥታ ምን እናደርጋለን? ዲክሪዚንግ ፋንክሽን ሲሆን ከኤ ተነስተን እስከ አር ድረስ። ስለዚህ ኤዘር ክሎዝድ ኦር ኦፕን ኢንተርቫል ኤ አብቹ አር አድርገን እናስቀምጣለን ማለት ነው። በዚህ መልኩ ኢንክሪዚንግ ምንድን ነው ዲክሪዚንግ ምንለው የሚለውን ከገለጽን፣ ሌላ ደግሞ ኢንክሪዚንግ እና ዲክሪዚንግ ፋንክሽን የምንገልጽበት ወይ አለ። ምን ሲሆን? ደሪቬቲቭ ፋንክሽን ላይ ማለት ነው። ደሪቬቲቭ ፋንክሽን ጋር ስንመጣ አሁን ያየነው ሀሳብ እንዳለ ሆኖ በደሪቬቲቭ ደግሞ ኤክስፕረስ የምናደርገው፣ ምክንያቱም ቁጥር ጋር ስናነካካ የምንሰራው በደሪቬቲቭ ስለሆነ ማለት ነው። ፎሎ ሚ ፕሊዝ። ሶ ኢን ዚስ ታይም ዊ መስት ዱ ደሪቬቲቭ ኦፍ ዘ ፋንክሽን፣ የፋንክሽኑ ደሪቬቲቭ ማለት ነው። ምን ከሆነ እኩል ነው ዜሮ ከሆንን ወይም ደግሞ ግሬተር ዛን ከሆነ ያ ማለት በአጠቃላይ ኢንክሪዝ የሚሆንበት ፋንክሽን ያለው ማለት ነው። ኢንክሪዝ የሚሆንበት ፋንክሽን ከማን እስከ ማን ነው ብለናል? ከኪው ተነስተን እስከ ቢ ድረስ ኢንክሪዝ የሚሆንበት ፋንክሽን ነው ብለናል። ሶ ኢን ዚስ ታይም እዚህ ቦታ ላይ ብትመጡ ኤፍ ኦፍ ደሪቬቲቭ ኦፍ ኤክስ እኩል ነው ዜሮ ነው። የስ ማክሲመምም ይሁን ሚኒመምም ይሁን ሆሪዞንታል ላይን ከሆነ ዛት ኢዝ ኤፍ ኦፍ ደሪቬቲቭ ኦፍ ኤክስ ዜሮ ነው። ሶ እዚህ ጋር ደግሞ ዳት ኢዝ ኢንክሪዝ ያደርጋል ወይም ደግሞ ኤፍ ኦፍ ደሪቬቲቭ ኦፍ ኤክስ ከዜሮ ይበልጣል። ሶ ይህ በአጠቃላይ ኢንክሪዚንግ ፋንክሽን ያለው በደሪቬቲቭ ስንገልጸው ኤፍ ኦፍ ደሪቬቲቭ ኦፍ ኤክስ ዜሮ ጋር እኩል የሚሆንበትና ግሬተር ዛን የሚሆንበት ሪጅን ነው ማለት ነው። ነገር ግን ደግሞ በተቃራኒው ኤፍ ኦፍ ደሪቬቲቭ ኦፍ ኤክስ ከዜሮ ጋር እኩል የሚሆንበትና ሌዛን የሚሆንበት ደግሞ እዚህ ጋር ተነስተን እዚህ ጋር ስንመጣ ማለት ነው። እዚህ ጋር እኩል ይሆናል የሚሆንበት ኳልስ ዜሮ የሚሆንበት፣ እዚህ ጋር ደግሞ ዲክሪዝ እያደረገ ስለሚመጣ ኢንተርቫሉን ስናስቀምጥ ኪው ኤ አንልም። ኤ ኪው ኤ ማን ነው? አር ኤ አንልም። ኤ አር ስለምንል ዛት ኢዝ ምን ይሆናል? ኤፍ ኦፍ ደሪቬቲቭ ኦፍ ኤክስ ከዜሮ ያንሳል ማለት ነው። ዛት ኢዝ ምን ይሆናል ማለት ነው? ስትሪክትሊ ዲክሪዚንግ የሚለውን ነገር በደንብ እንዴት ይዙ ነው ማለት ነው። ሶሪ
ዲክሪዚንግ ፋንክሽን እንዳጠቃላይ ማለት ኤፍ ኦፍ ደሪቬቲቭ ኦፍ ኤክሱ ከዜሮ የሚያንስበት ቦታና እኩል የሚሆንበት ቦታ እንዳጠቃላይ ምን ይሆናል ማለት ነው? ኤፍ ኦፍ ዲክሪዚንግ ፋንክሽን ይባላል ማለት ነው። ሶ እዚህ ጋር ግን ማስታወስ የሚጠበቅባችሁ ነገር ምንድን ነው? የምንነሳው በኤፍ ኦፍ ደሪቬቲቭ ኦፍ ኤክስ ሌዛ ነው ኢኳል ቱ ዜሮ ጋር ስንመጣ የምንነሳው እዚህ ጋር ነው። ከአር ተነስተን ነው ወደ ኤ የምንሄደው ማለት ነው። ከአር ተነስተን ወደ ኤ ስንሄድ አንደኛ እዚህ ጋር ዜሮ የሚሆንበት ነው። ከዛ በተጨማሪ ደግሞ አርቱ ኤ በምንሄድበት ሰዓት ምን ዲክሪዝ እያደረገ ስለሚሄድ ዛት ኢዝ በዛ እንገልጻለን ማለት ነው። ነገር ግን ደግሞ ኤፍ ኦፍ ደሪቬቲቭ ኤክስ ከዜሮ የሚበልጥበት ፖይንቷ ይቺ በራሷ ማለት ነው። ይቺ እና እዚህ ጋር እስከዚህ ድረስ ነው የምንሄደው። እናም ደግሞ ዲክሪዝ የሚያደርግበት ስትሪክትሊ ዲክሪዝ የሚያደርግበት ደግሞ እችኛቱ ፖይንት ብቻዋን ደግሞ ዛት ኢዝ ስትሪክትሊ ዲክሪዚንግ እና ስትሪክትሊ ኢንክሪዚንግ ብለን እንገልጸዋለን ማለት ነው። ኦኬ ሌላኛው ደግሞ ምንድን ነው? ኢኒኳሊቲዎችን ሳይን ቻርት ሜትድን በመጠቀም እንዴት ሶልቭ እናደርጋለን የሚለው ነው የዚህኛው ኩዌስችን ማለት ነው። ለምሳሌ መጀመሪያውን እንሰራለን፣ እናንተ ደግሞ ሁለተኛውን ትሰራላችሁ ማለት ነው። ባይዞ እዚህ ጋር የምንለየው ኢኒኳሊቲ ሳይኖችን ነው። ኢኒኳሊቲ ሳይኖችን ሌዛን ኦር ኢኳል ቱ ኦር ግሬተር ዛን ኦር ኢኳል ቱ ከሆነ ዛት ኢዝ ፋንክሽኑ ግራፍ ምናምን በምንሰራበት ጊዜ ስሙዝ የሆነ ላይን ነው። ብሮክን ላይን የሚሆነው ምን ከሆነ ነው? ሌዛን ወይም ደግሞ ግሬተር ዛን ከሆነ ብቻ ነው። ነገር ግን ግሬተር ዛን ኦር ኢኳል ቱ ሌዛን ኦር ኢኳል ቱ ከሆነ ከግራፉ በተጨማሪ ምን አለ መሰላችሁ ስናስቀምጥ ክሎዝድ ኢንተርቫልን ነው የምንጠቀመው። እንዲስ ወይ ክሎዝድ ኢንተርቫልን እንጠቀማለን ማለት ነው። ሶ ይህንም ኮንሲደር እናደርግና እንሰራለን ማለት ነው። ኦኬ የተሰጠን ኢኒኳሊቲ ይሄን ይመስላል። ይህ ነው። ሶ ይህን ደግሞ ስንሰራ መጀመሪያ 2x ስኩዌር ፕላስ 3x ማይነስ 2 ዜሮ የሚያመጡ ወይም ደግሞ ዘ ዜሮስ ኦፍ ዘ ፋንክሽን የሚለውን እንፈልጋለን። ስንፈልግ ይሄን ምን እናስቀምጠዋለን? ፕሮዳክት ኤንድ ሰም ሩል። በፕሮዳክት እና ሰም ሩል መሰረት ተደምሮ 3 የሚመጣ ተባዝቶ ደግሞ ማይነስ 4 የሚመጣ ማን ነው? ማይነስ 1 እና 4 ማለት ነው። ስለዚህ ኤክስ እና ማይነስ ኤክስ እና ፕላስ 4x so 2x ፕላስ 1 እና x ፕላስ 1 አድርገን እናስቀምጣለን ማለት ነው። ማናው x ፕላስ 2 ማለት ነው። x ፕላስ 2 which is equals to 0 እናደርግና x አንዴ ማይነስ 1 ኦቨር 2 ይመጣል፣ አንዴ ደግሞ x ማይነስ 2 ይመጣል ማለት ነው። ሶ በዚህ መሰረት እነዚህን ሁለቱን ዜሮስ ኦፍ ፋንክሽን ተጠቅመን ሳይን ቻርት እንሰራለን ማለት ነው። ሶ ሳይን ቻርት በምንሰራበት ጊዜ እዚህ ጋር ኦርደር ፔር አድርገን ስናስቀምጠው ማይነስ 2 አለ፣ እዚህ ጋር ደግሞ ማይነስ 1 ኦቨር 2 አለ ማለት ነው። ሶ እዚህ ጋር የምትይዙት ነገር ምንድነው? አንደኛ 2x ፕላስ 1 እናስቀምጣለን፣ እዚህ ጋር ደግሞ x ፕላስ 2 ማለት ነው። ሶ ኢን ዚስ ታይም ማይነስ 2 ላይ ኤክስ ፕላስ 2 0 ይመጣል። ማይነስ 1 ኦቨር 2 ላይ 2x ፕላስ 1 0 ይመጣል። ሶ ከዚህ አሁን ከዜሮ ዜሮ እንደ ድልድይ ነው የምትቆጠረው። ያ ማለት ኤዘር ኔጌቲቭ ኔጌቲቭ ወደ ፖዚቲቭ ፖዚቲቭ፣ ኤዘር ፖዚቲቭ ፖዚቲቭ ወደ ኔጌቲቭ የሚቀየርበት ሊኖር ይችላል። ይህ የኔጌቲቭ የፖዚቲቭ መቀየር በጣም ብዙ ነገሮችን እንሰራለን በዚህ መሰረት ባይዝዌይ ሰው ሌትስ ጎ ኦን። እንግዲህ 2x ፕላስ 1 ማይነስ 2 ስናስገባበት ምን ይሆናል ካልን ኔጌቲቭ ቁጥሮች ናቸው የሚመጡ። ስለዚህ እዚህ ጋር ኔጌቲቭ እናስቀምጥና ከማይነስ 2 የበለጡ ለምሳሌ ማይነስ 1ን ምናምን ብናስገባ ደግሞ በተመሳሳይ አሁንም እዚህ ጋር ኔጌቲቭ ነው ማለት ነው። ማይነስ 1 ኦቨር 2 ስናስገባ 0 ነው፣ እዚህ ጋር ግን ፖዚቲቭ ይሆናል ማለት ነው። ነገር ግን ደግሞ ኤክስ ፕላስ 2 ከማይነስ 2 የበለጡ ከኤክስ ፕላስ 2 ፋንክሽን ላይ ከማይነስ 2 የበለጡ ለምሳሌ ማይነስ 1ን ብናስገባ 1 ነው የሚመጣው። ስለዚህ ፖዚቲቭ 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 ይሆናል ማለት ነው። ወደ ከማይነስ 2 እንደ ማይነስ 3 ያሉት ደግሞ ኔጌቲቭ ኔጌቲቭ፣ እዚህ ጋርም እንዳለ ፖዚቲቭ ፖዚቲቭን ይቀጥላል ማለት ነው። ሶ በአጠቃላይ ግራፉ ኢንክሪዝ ያደረገበት ያ ማለት ምን ማለት ነው? እዚህ ጋር ከዜሮ ጋር እኩል የሆነበትና ከዜሮ የበለጠበት ማለት ነው። ያ ማለት ፖዚቲቭ የሆነበት የት ላይ ነው? ወደዚህ ነው አይደል? ሁለቱም ፋንክሽን ወደዚህ ነው። ይህ ከኔጌቲቭ ወደ ፖዚቲቭ የሄደበት፣ ይህ ኔጌቲቭ ፖዚቲቭ የሄደበት ማለት ነው። ሶ በዚህ ሰዓት ምንድነው የምናደርገው? ኦፕን ኢንተርቫል ሳይሆን ክሎዝድ የሆነ ኢንተርቫል ነው የምንጠቀመው። ለምን? ምክንያቱም
ክሎዝድ ኢንተርቫል የምንጠቀምበት ምክንያት ለምንድን ነው? ግሬተር ዛን ኦር ኢኳል ቱ 0 ስለተባልም ማለት ነው። ሶ ኦፕን ማነው ክሎዝድ ኢንተርቫል -2 ኮማ ኢንፊኒቲ እናደርግና ኦፕን ኢንተርቫል። ለምን ኢንፊኒቲ ላይ ክሎዝድ አናደርግ? ምክንያቱም ክሎዝድ ካደረግን ሪስትሪክት ይፈጠራል። ሶ ዩኒየን እናደርጋለን። ያው በቅደም ተከተል ለመጻፍ እዚህ ጋር እንትን ለማለት ያክል ነው። ሶ ምን እናደርጋለን? -1/2 አሁንም እናደርግና ኔጌቲቭ ፖዚቲቭ ኢንፊኒቲ አድርገን ክሎዝድ ኢንተርቫል አድርገን ፖዚቲቭ ኢንፊኒቲ ላይ ደግሞ ኦፕን ኢንተርቫል አድርገን በዩኒየን ማስቀመጥ እንችላለን። ሶ የዚህ ኢኒኳሊቲ ሶሉሽን በዚህ መልኩ እንገልጻለን ማለት ነው። የቢን ደግሞ እናንተ ስሩታላችሁ ማለት ነው። ይሄው ደግሞ ምንድነው? ክሪቲካል ነምበር ነው። ክሪቲካል ነምበር ስንል ምን ማለት ነው? ያንድን ፋንክሽን ደሪቬቲቭ እንፈልግና የዛን ደሪቬቲቭ ፋንክሽን ዜሮ እሱን እንፈልጋለን። ያ ማለት ያንን ደሪቬቲቭ ኦፍ ዘ ፋንክሽን ዜሮ የሚያመጣልን እና አንዲፋይንድ የሚያደርግልን ቫልዩ ክሪቲካል ነምበር እንለዋለን። ሶ ክሪቲካል ነምበር ግን መጀመሪያ በዶሜን ውስጥ ነው መሆን ያለበት። ያ ማለት ዶሜን እናወጣና በዛ ዶሜን ክልል ውስጥ ከሆነ መጨረሻ የምናገኘው ውጤትም that is true ይሆናል ማለት ነው። ሶ a critical number it is a number the domain of a function f is said to be critical number if of the function if and only if it is either f derivative of c is equal to 0 or that is no derivative at c or that is undefined ማለት ነው። ለምሳሌ እዚህ ጋር የተሰጡን ፖይንቶች አሉ። 8x ሩት 1 ማይነስ x ስኩዌር የሚል ፋንክሽን አለን። ይህንን ፋንክሽን መጀመሪያ ደረቤት እናደርገዋለን። ደረቤት ስናደርገው ስንት ይመጣል? በፕሮዳክት ሩል መሰረት 8x ታይምስ ሩት 1 ማይነስ ኤክስ ስኩዌር ደሪቬቲቭ ፕላስ 8x ደሪቬቲቭ ታይምስ ሩት 1 ማይነስ ኤክስ ስኩዌር አድርገን እንሰራለን ማለት ነው። ደሪቬሽኑ ሲመጣ 8 ታይምስ 1 ማይነስ ኤክስ ስኩዌር እዚህ ጋር ኤክስ ናት ኦቨር ሩት 1 ማይነስ ኤክስ ስኩዌር ይመጣል ማለት ነው። መጀመሪያ ዜሮ የሚያመጣውን ስንፈልግ 1 ማይነስ 2x ስኩዌር which is equal to 0 ስናደርግ x ፕላስ ኦር ማይነስ ሩት 2 ኦቨር 2 ይመጣል። ስለዚህ ሩት 2 ኦቨር 2 ፕላስም ማይነስም ሲሆን ይህን ፋንክሽን ዜሮ ያደርግልናል ማለት ነው። እንዲሁም ደግሞ አንዲፋይንድ የሚያደርግልን ደግሞ እዚህ ጋር ያው ጂ ኦፍ ኤክስ መስት ቢ ዲፈረንት ፍሮም 0 መሆን ስላለበት ኤክስ ማይነስ 1 እና 1 ሲሆን ዛት ኢዝ አንዲፋይንድ ያደርግብናል ማለት። ስለዚህ የዚህ ፋንክሽን ክሪቲካል ነምበሩ ማን ይሆናል ማለት ነው? ፕላስ ኦር ማይነስ ሩት 2 ኦቨር 2 እና ፕላስ ኦር ማይነስ 1 ይሆናል ማለት ነው። ስለዚህ በዚህ መልኩ ማግኘት እንችላለን። እንደልሶ የዚህን ፋንክሽን ደሪቬት ካደረግን በኋላ ኤፍ ኦፍ ደሪቬቲቭ ኦፍ ኤክስ ዜሮ የሚሆንበትንና አንዲፋይንድ የሚሆንበትን ካገኘን በኋላ ክሪቲካል ነምበሩን መግለጽ ቀላል ነው። ሶ አሁን ደግሞ አላማችን ይህንን ክሪቲካል ነምበር ተጠቅመን የምንሰራበት አፕሊኬሽን ነው ዋናው ነገር። ያ ማለት ኢንክሪዚንግ ዲክሪዚንግ ፋንክሽን ማወቅ እንችላለን። ሎካል ወይም ደግሞ ሪላቲቭ ማክሲመም እና ሚኒመም ፖይንቱን ማግኘት እንችላለን። ሶ በተለያየ መልኩ ቫልዩዎችን ልናገኝበት የምንችል ወይ ነው ይሄ ክሪቲካል ነምበር የምንለው ማለት ነው። ሶ አሁን in respect of this value the maximum and the minimum values of a function የሚለውን ነገር በደንብ እናያለን in terms of critical number ማለት ነው። ሶ ከዛ በፊት ግን ማክሲመም እና ሚኒመም ቫልዩ በተለያየ ወይ ኤክስፕሬስ ማድረግ እንችላለን። ያ ማለት ምን ማለት ነው? ሪላቲቭ ሚኒመም እና ማክሲመም፣ አብሶሉት ሚኒመም እና ማክሲመም በሚለው መልኩ ማለት ነው። አብሶሉት ሚኒመም እና አብሶሉት ማክሲመም ማለት ምን ማለት ነው? የዚያ ግራፍ ኦፍ ዘ ፋንክሽኑ አብሶሉትሊ ማክስ የሆነው ወይም ደግሞ በጣም ትልቅ የሆነው ዛት ኢዝ አብሶሉት ማክሲመም እንለዋለን። አሁን ከዚህ በሙሉ ከምታዩት ከግራፉ ለምሳሌ እንደዚህ ባደርግ ማለት ነው እኔ ከዚህ ሁሉ በጣም ፒከስት የሆነው ፖይንት የትኛው ነው ብትሉኝ የትኛው ነው ማለት ነው? ይሄኛው ፖይንት ነው ማለት ነው። ስለዚህ ይህ በጣም ከፍተኛ የሆኑን አብሶሉት ማክሲመም እንለዋለን። ነገር ግን ደግሞ ከአብሶሉት ማክሲመሙ ያነሱ ግን ደግሞ ካለው አቬሬጅ ስንመለከታቸው ከፍ የሚሉ ካሉ ደግሞ እነሱን ሪላቲቭ ማክሲመም እንላቸዋለን። ነገር ግን ደግሞ ካለው ከፋንክሽን ውስጥ ደግሞ በጣም ለየት ብሎ ጎላ ብሎ ሚኒመም የሆነውን ደግሞ አብሶሉት ሚኒመም እንለዋለን እዚህ ጋር እንደምታዩት ማለት ነው። ነገር ግን ደግሞ ከአብሶሉት ሚኒመሙ
ያነሱ ነው ግን ደግሞ ከሌሎችም ደግሞ በጣም የሚያንሱ ካሉ እነሱን ሪላቲቭ ሚኒመም እንላቸዋለን ማለት ነው። ሶ እዚህ ጋር የምትይዙት ሪስፔክቲቭሊ ሪላቲቭ ማክሲመም እና ሪላቲቭ ሚኒመም የምንላቸው ኢን ተርምስ ኦፍ ዋት the values that is average value ነው የምንወስደው። ማክሲም አብሶሉት ከተባለ ግን ምንድነው that is closed interval ነው። ኤግዛክት ፖይንቱን እናውቀዋለን። ሪላቲቭሊ ሎካል ከሆነ ግን እንደ አቬሬጅ ነው የምንወስደው የሚለውን ነው ማለት ነው። በመጀመሪያ እንግዲህ አብሶሉት ቫልዩ እንፈልግ ማለት አብሶሉት ኤክስትሪም ቫልዩዎችን ማለት ነው። አብሶሉት ኤክስትሪም ቫልዩዎችን ማለት አብሶሉት ማክሲመም እና አብሶሉት ሚኒመም። አብሶሉት ማክሲመም እና አብሶሉት ሚኒመም ማለት ምን ማለት ነው? የግድ የሚሰጠን ቫልዩ ያ ማለት በኢንተርቫል ዛት ኢዝ ክሎዝድ ኢንተርቫል ነው። ምክንያቱም መታወቅ ስላለበት ክሎዝድም እንኳ ሆኖ ምን መሆን አለበት? ቢከስት የሆነውን ፖይንት ለይተን ማውጣት አለብን። ኢን ተርምስ ኦፍ ማክሲመም ኦር ሚኒመም ማለት ነው። ሶ እዚህ ጋር እንደምትመለከቱት ክሎዝድ ኢንተርቫል የተገለጸን አብሶሉት ኤክስትሪም ቫልዩ እንዴት ፋይንድ እናደርጋለን? ሶ ፕሮሲጀሮቹ እነማን ናቸው ካለ መጀመሪያ ምን ያስፈልጋል? ኤፍ ዴሪቬቲቭ ኦፍ ኤክስ ደሪቤት ማድረግ አለብን። ለምን? ክሪቲካል ነምበሩን ለማወቅ። ክሪቲካል ነምበሩን ስንፈልግ ደግሞ ያ ክሪቲካል ነምበር በተፈለገው በተሰጠን ዶሜን ውስጥ መሆን አለበት። ያ ዶሜን የተሰጠው ዊዝን ዘ ክሎዝድ ኢንተርቫል ነው የተሰጠን። ሶ የክሎዝድ ኢንተርቫሉን የተሰጠንን እና ያገኘነውን ክሪቲካል ነምበር በዛ ፋንክሽን ኢንፑት ቫልዩ ስናስገባው የሚሰጠን ቫልዩ ከፍተኛው ገጥ ማክሲመም ቫልዩ ምን አይነት ማክሲመም? አብሶሉት። ዝቅተኛው ደግሞ አብሶሉት ሚኒመም ቫልዩ ብለን እንጠራዋለን ማለት ነው። ለምሳሌ ይህን እንደ ኤግዛምፕል ወስደን መስራት እንችላለን። ክሪቲካል ነምበሮቹን ፈልገን ከዛም በኋላ ያን ክሪቲካል ነምበር ኦርጋናይዝ አድርገን ከተሰጠን በክሎዝድ ኢንተርቫል ከተሰጠን ቫልዩ ጋር ማች አድርገን አይስት የሆነውን እንደ ማክሲመም እንወስዳለን ማለት ነው። ሚኒመም እና ማክሲመም ቫልዩን በዚህ መልኩ እናገኛለን። ሶ ፎሎ ሚ 3x raised 4 or the power of 4 minus 20x cubed plus 60x square minus 11 ይላል። ይህን ዳይሬክትሊ ደረቢት ስናደርገው t12 x square cubed ማለት cubed minus 78 x square ፕላስ 120 ኤክስ ይሆናል። ማይነስ 11 ያው ኮንስታንት ነምበር ስለሆነ 0 ይመጣል ማለት ነው። ሶ ኢን ዚስ ታይም ምንድነው የምናደርገው? ይሄን ማለት ነው ሪዲዩስ እናደርገዋለን። ያ ማለት ምን ማለት ነው? ፕሮዳክት ሰምሩ ለዚህ ጋር ፓወሩ ሃይስት ስለሆነ ምንድነው የምናደርገው? 6 ኤክስ እኔ ጋራ እናውጣና ኤክስ ማይነስ 4 ኢንቱ ዋት ዛት 2x minus 5 አድርገን እናስቀምጣለን ማለት ነው። ሶ ኢን ዚስ ታይም ይህ ሁሉ which is equals to 0 ብለን እናስቀምጠና 6x equals to 0 x minus 4 which is equals to 0 እና 2x minus 5 እኩል ነው 0 ስናደርግ የx ቫልዩ አሁንም እንደፈለግን ይመጣል ማለት ነው። ስንት ቫልዩ ያገኘን? 3 ቫልዩ ምን 6x which is equals to 0 ማለት x equals to 0 ነው። x minus 4 which is equals to 0 ማለት x equals to 4 ማለት ነው። 2x minus 5 which is equals to 0 ማለት x which is equals to what 5 over 2 ማለት ነው። ስለዚህ በዚህ መልኩ እናገኛለን። ዘን በዚህ መልኩ ካገኘን በኋላ እያንዳንዳቸውን ከምን ላይ ነው የምናስገባው? ከመጀመሪያው ፋንክሽን yes ከመጀመሪያው ፋንክሽን እናስገባለን። የምናስገባው ግን ከደረቤቲቭ ላይ አይደለም። ከደረቤቲቭ ላይ ካስገባን ራሱን 0 ነው የሚሰጠን። ለምሳሌ አሁን 5 ኦቨር 2 እዚህ ይህን ደረቤት ካደረጉት 12x ኪዩብ ምናምን ካደረጉት ላይ ባስገባው 0 ነው የሚሰጠን። ስለዚህ ይህን ቀጥታ ማስገባው ከf of x ከመጀመሪያው ከዚህኛው ፋንክሽን ማለት ነው። ሶ 5 ኦቨር 2 ሳስገባ 74.9 ይመጣልኛል። 15 ደግሞ ባይ ዘ ወይ እያንዳንዳቸው ማለት ነው ኤክስ እኩል ነው 0 ምናምን ያልናቸው በሙሉ መጀመሪያ በዚህ ኢንተርቫል ውስጥ አሉ ወይ የሚለውን ቸክ እናደርጋለን። ባይ ዘ ወይ 0 በዚህ ኢንተርቫል ውስጥ የለም። 0 ብቻ ነው የሌለው ኤክስ እኩል ነው 0 ያለው እንጂ 4 አለ 5 ኦቨር 2 አለ ማለት ነው። ሶ በአንድና በአምስት መካከል ስለዚህ አራቱንም እንወስዳለን። ኮምፒውት ስናደርግ ኤፍ ኦፍ 1 26 ነው የሚመጣው። ኤፍ ኦፍ 5 114 ነው የሚመጣው። ኤፍ ኦፍ 5 ኦቨር 2 74.9 ነው የሚመጣው። ኤፍ ኦፍ 4 ደግሞ 53 ይመጣል። ሶ ከዚህ በጣም ትልቁ ማን ነው? 114 ኤፍ ኦፍ ዋት 5 ይሆናል ማለት ነው። ስለዚህ the maximum absolute ወይም ደግሞ አብሶሉት ኤክስትሪም ቫልዩ ላይ ማክሲመም አብሶሉት ቫልዩ ምን ይሆናል ማለት ነው? 5 እናደርግና ኤፍ ኦፍ
5 ማለት ነው። ሶ 5 ኤፍ ኦፍ 5 ማለት ኤፍ ኦፍ 5 114 ስለሆነ ሶ በዚህ መልኩ ማስቀመጥ እንችላለን ማለት ነው። ሚኒመም ቫልዩ ደግሞ ምንድነው ትንሹ ቁጥር ነው ማለት ነው። ሶ በዚህ መልኩ ልንወስድ እንችላለን ማለት ነው። ይህን ደግሞ እናንተ ትሞክሩታላችሁ ማለት ነው። ሞክሩና ኮሜንት ሴክሽን ላይ ያስቀምጡልኝ። ሌላኛው ደግሞ ሪላቲቭ ኤክስትሪም ቫልዩዎችንስ እንዴት እንፈልጋለን? አሁን እስካሁን ድረስ አብሶሉት ነበር። አሁን ደግሞ ሪላቲቭሊ ከሆነ በክሎዝድ ኢንተርቫል አይሰጠንም ማለት ነው። በክሎዝድ ኢንተርቫል ስለማይሰጠን ምንድነው ሪስትሪክትሊ ነው የምንወስደው ማለት ነው። ሪላቲቭሊ ማለት ነው። ሶ እንዴት ነው የምንፈልገው? ፈርስት ምን እናደርጋለን ነው የሚለን ፋይንድ ኦል ደ ክሪቲካል ነምበር ያው ደ ሴምስ ትሩ አብሶሊት። ከዛ ግን የምንጠቀመው የምንወስደው ሪላቲቭሊ ስለሆነ ኢንክሪዚንግ እና ዲክሪዚንግ መሆኑን ለማወቅ ያክል ሳይን ቻርት ነው የምንጠቀመው እንጂ ዳይሬክትሊ አብሶሊት ፎርሙን ስንጠቀም ወደ ምን አንሄድም፣ ማክሲመም እና ሚኒመም ፍለጋ አንሄድም ማለት ነው። ከዛ ፈርስት ደሪቬቲቭ ቴስትን አፕላይ በማድረግ ኤክስትሪም የሆነውን ቫልዩ ማወቅ እንችላለን። ዋት አባውት ዘ ፈርስት ደሪቬቲቭ ቴስት? ፈርስት ደሪቬቲቭ ቴስት ምን ይላል የሚለውን ደግሞ እንመልከት። ዘ ፈርስት ደሪቬቲቭ ቴስት የሚለን እንደ ክሪቲካል ነምበር ቅድም እንዳልኳችሁ ኢኒኳሊቲ ሳይንን ሶልቭ ስናደርግ ማለት ነው ከኔጌቲቭ ወደ ፖዘቲቭ ከተቀየረ ምኑ ኤፍ ኦፍ ደሪቬቲቭ ኦፍ ኤክስ ከኔጌቲቭ ወደ ፖዘቲቭ ተቀየረ ማለት ከኔጌቲቭ ወደ ፖዘቲቭ እየጨመረ ነው አይደለም የሚሄደው። ከኔጌቲቭ ወደ ፖዘቲቭ እየጨመረ ሄደ ማለት ዛት ኢዝ ሚኒመም ቫልዩ አለን ማለት ነው። ሶ እዚህ ጋር የምትይዙት ነገር ምንድን ነው? ከኔጌቲቭ ወደ ፖዘቲቭ እየጨመረ ሄደ ማለት ሚኒመም ነው ያለው። ምክንያቱም አሁን ግራፉ ኔጌቲቭ ነበር አሁን እንደዚህ አይነት ግራፍ አለ ብንል በዚህ ግራፍ ውስጥ ልክ እንደዚህ አይነት ግራፍ መኖርና እንደዚህ አይነት ግራፍ መኖር ማለት ነው። ይሄ የላይኛው ግራፍ ሉክ አት ዲስ ይሄኛው ግራፍ ማለት ነው ወደ ላይ ነው ሄደው። ሶ ምንድነው ያለው ኢንክሪዚንግ የሆነ ፋንክሽን ነው። ሶ ወደዚህ መጣ ዛት ኢዝ ኢንክሪዚንግ የሆነ ፋንክሽን ስለሆነ እዚህ ችኛይቱ ፖይንት ላይ ያለ ምን አይነት ቫልዩ ነው? ሚኒመም ቫልዩ ነው። ምን ከሆነ ኢንክሪዝ ካደረገ ከኔጌቲቭ ወደ ፖዚቲቭ። ኦኬ ከፖዚቲቭ ወደ ኔጌቲቭ ኢንክሪዝ ካደ ማለት ከቀነሰስ ከፖዚቲቭ ወደ ኔጌቲቭ ማለት እዚህ ጋር ምንድን ነበር? ሎክ አት ዲስ እዚህ ጋር ፖዚቲቭ ነበር ተመልሶ ወደ ኔጌቲቭ ወረደ። ሶ ኢን ዚስ ታይም እቺ ፖይንት ማለት ነው እቺ ፖይንት ማክሲመም ቫልዩ ናት ማለት ነው። ያ ማለት ምን ማለት ነው? ልክ እንደዛ አይነት ግራፍ ሲኖረን ይሄኛው ማክሲመሙ ነው፣ እንደዛ አይነት ግራፍ ሲኖረን ይሄኛው ሚኒመሙ ነው የሚለውን ነገር በደንብ እንዴት ይዙ ነው። ሶ በዋናነት የምትይዙት ነገር the if derivative changes negative to positive it has minimum value at c ላይ ማለት ነው። ያ ማለት at x እንዳለው ሁሉ ክሪቲካል ነምበር ስናደርግ ያው at c ማለታችን ስለማይቀር ዴሪቬቲቫችን ደግሞ ከፖዚቲቭ ወደ ኔጌቲቭ ከሆነ as I was saying እንዳልኳችሁ ምን ይሆናል? that is a maximum value ይኖረናል ማለት ነው። what about no change ምንም ቼንጅ ካላሳየ ከኔጌቲቭ ወደ ኔጌቲቭ ከፖዚቲቭ ወደ ፖዚቲቭ እንዳለ ከሆነ ምንም አይነት ሪላቲቭ ማክሲመም ወይንም ሚኒመም የለንም እንላለን ማለት ነው። ሶ በዚህ መልኩ ነው ፈርስት ዴሪቬቲቭ ቴስትን እናገኛለን ያልኳችሁ ማለት ነው። ሶ ይህን ጥያቄ እንሰራለን ማለት ነው። የጥያቄ ምንድነው የሚለን ፋይንድ ዘ ሪላቲቭ ኤክስትሪም ቫልዩስ ኦፍ ዲ ፋንክሽንስ ኢፍ ኤኒ ካለ ነው የሚለን። ካለ ፈልጉ ነው የሚለን። ካለ ማለት ምን ለማለት ነው? ሪላቲቭ ኤክስትሪም ቫልዩ ከሌለው ምን ብለናል? ሳይን ቼንጅ አያካሄድም ብለናል። ወይ ከኔጌቲቭ ወደ ኔጌቲቭ ነው ወይ ከፖዚቲቭ ወደ ፖዚቲቭ ነው የሚቀይረው ያ ክሪቲካል ነምበር ያገኘንበት ፕሌስ ላይ ማለት ነው። ሶ እዚህ ጋር ስንሰራውም እንዴት ይሆናል መሰላችሁ? ኤክስ ስኩዌር ማይነስ ማነው ፕላስ ኤክስ ፕላስ 1 ኦቨር ኤክስ ስኩዌር ማይነስ ኤክስ ፕላስ 1 ቀጥታ ደረቤት እናደርጋለን። ደረቤት ስናደርግ በኩዌሽንት ሩል መሰረት ኤክስ ስኩዌር ፕላስ ኤክስ ፕላስ 1 ታይምስ ኤክስ ስኩዌር ፕላስ ኤክስ ማይነስ ኤክስ ፕላስ 1 ደረቤቲቭ ማይነስ ኢንቱ እንልና ኤክስ ስኩዌር ፕላስ ኤክስ ፕላስ 1 ደረቤቲቭ ታይምስ ኤክስ ስኩዌር ማይነስ ኤክስ ፕላስ 1 እናደርጋለን። ምክንያቱም አንደኛውን ደረቤት አድርገን አንደኛውን በነጻ ከዛ ሲቀነስ አሁን ደግሞ ፈንታውን እንደዛ ያደርግን ኦቨር ጂ ኦፍ ኤክስ ስኩዌር ያ ማለት ኤክስ ስኩዌር ማይነስ ኤክስ ፕላስ 1 ዘ ሆል ስኩዌር እናደርገዋለን። ያን ስናደርግ የምናገኘው ቫልዩ which is equals to ስንት ይሆናል? 2x plus 1 into x square minus x plus 1 እናደርግና
ማይነስ ኢንቱ ብለን 2x ማይነስ 1 ኢንቱ ኤክስ ስኩዌር ፕላስ ኤክስ ፕላስ 1 እናደርግና ኦቨር ኤክስ ስኩዌር ማይነስ ኤክስ ፕላስ 1 ዘ ሆል ስኩዌር እናደርገዋለን። ያ ማለት ሪዲዩስ ስናደርገው ወደ ምን ይሄዳል? 2 ኢንቱ 1 ማይነስ ኤክስ ስኩዌር ኦቨር ኤክስ ስኩዌር ፕላስ ኤክስ ፕላስ 1 ዘ ሆል ስኩዌር ማለት ነው። ሶ የዚህ ክሪቲካል ነምበሩ አንደኛ ዜሮ የሚያደርገው ሁለተኛ ደግሞ አንዲፋይንድ የሚያደርገው ማን ነው ካልን that is the fourth derivative of x 0 means x which is equals to -1 ወይም ደግሞ 1 ሲሆኑ ነው ማለት ነው። ስለዚህ x which is equals to -1 ወይም ደግሞ 1 ሲሆን ምን ያደርገዋል ማለት ነው? fourth derivative of x 0 ይሆናል። ስለዚህ በ-1 እና በ1 መካከል ሳይን ቻርት እንሰራለን። in this time so directly f of derivative of x which is equals to እንልና x which is equals to -1 or 1 እናደርጋለን። so -1 እና 1 ስናደርግ ሳይን ቻርቱን በዚህ መልኩ እንሰራለን ማለት ነው። this is -1 this is 1 so እንደዚህ አድርገን እንሰራና እናስቀምጣለን። so in this time ከ-1 ወደ ፖዚቲቭ ኢንፊኒቲ ስንሄድ ምን ይሆናል? ከ1 ወደ ኔጌቲቭ ኢንፊኒቲ ስንሄድ ወይም ደግሞ በዚህ ኢንተርቫል ውስጥ ምን ይሆናል የሚለው እናያለን። ሶ ዳይሬክትሊ በዚህ መልኩ እናስቀምጥና የመጀመሪያው 2 ኢንቱ ኤክስ ፕላስ 1 ነው። ሌላኛው ደግሞ ኤክስ ማይነስ 1 ነው ማለኛው ማለት ነው። እና ደግሞ መጨረሻው ኤፍ ኦፍ ዴሪቬቲቭ ኦፍ ኤክስ የሁለታቸው ብዜት ማለት ነው። ስለዚህ ኢንክሪዝ የሆነበት ከየት ወዴት ነው ካልን ሁልጊዜም ኢንክሪዝ ነው ካልን ምን ማለት ነው ብለናል? ዛት ኢዝ ከፖዚቲቭ ወደ ከኔጌቲቭ ወደ ፖዚቲቭ ከሆነ ኢንክሪዚንግ ፋንክሽን ነው። ነገር ግን ከኔጌቲቭ ወደ ፖዚቲቭ ከሄደ ኢት ሃዝ ሚኒመም ቫልዩ። ወደዚህ ካልን ዛት ኢዝ ምን አለን? ሚኒመም ቫልዩ አለን ማለት ነው። ነገር ግን ደግሞ ከፖዚቲቭ ወደ ኔጌቲቭ ነው እዚህ ጋር እየመጣ ያለው። ከፖዚቲቭ ወደ ኔጌቲቭ ከመጣ ደግሞ ምን ይኖረናል ማለት ነው? ከፖዚቲቭ ወደ ፖዚቲቭ ወይም ደግሞ ከፖዚቲቭ ወደ ኔጌቲቭ እየመጣ ካለበት ደግሞ ዛት ኢዝ ማክሲመም ቫልዩ ይኖረናል ማለት ነው። ይሄ ላይ ደግሞ ማክሲመም ቫልዩ ማለት ነው። ከዚህም በተጨማሪ እንዳለ አዚቲዝ የሆነበት አለ እዚህ ጋር ማለት ነው። ኢፍ ካለ የሚለው ለዛ ነው። ምክንያቱም አዚቲዝ የሚቀመጥበት ከሆነ ምን ይሆናል ማለት ነው? ኖ ቼንጅ። ስለዚህ አዚቲዝ ከተቀመጠ ሚኒመም ማክሲመም ቫልዩም የለውም ማለት ነው። ስለዚህ ሚኒመም ቫልዩአችን ማን ይሆናል? ማክሲመም ቫልዩአችንስ የሚለውን ስንረዳ ማክሲመም ቫልዩአችን ያለው በኢንተርቫል ማክሲመም ቫልዩአችን ያለው ከየት ወደ የት ነው ካልን ባይዞ ማክሲመም ቫልዩ ማለት ከፖዚቲቭ ወደ ኔጌቲቭ የሄደበት ስለሆነ በዚህ ኢንተርቫል ውስጥ ነው ያለ፣ በዚህ ውስጥ ማለት ነው፣ በዋን ውስጥ ማለት ነው። ስለዚህ ከ-1 ወይም ደግሞ ዋን እንዳለ ዋን ላይ ማለት ነው በኢንተርቫል ካለ መግለጽ እንችላለን ከ-1 ጀምሮ ፖዚቲቭ ስለሆነ ማለት ነው። ግን ዋን ላይ ስለሆነ ዋንን ወይም ደግሞ ኤፍ ኦፍ ዋንን ምን እናረጋለን? እናስገባለን። ኤፍ ኦፍ ዋንን ስናስገባ ከዚህ ውስጥ ነው ከዋናው ፋንክሽን ላይ ማለት ነው። ከደረቤቲቭ ላይ ከሆነ ዋንን በምናስገባበት ጊዜ ለምሳሌ ኤክስ ማይነስ 1 በሚሆንበት ጊዜ 0 ያደርግብናል። ማይነስ 1ንም ስናስገባ እዚኛው ላይ 0 ያደርግብናል። ስለዚህ ዋናው ፋንክሽን ላይ ሄደን ስናስገባ የምናገኘው ቫልዩ ዛት ኢዝ ሪላቲቭ ማክሲመም ቫልዩ ይባላል። እንዲሁም ደግሞ -1 ላይ ደግሞ ስናስገባ ሪላቲቭ ሚኒመም ቫልዩ እናገኛለን ማለት ነው። ሶ በዚህ መልኩ ሪላቲቭ ሚኒመም እና ማክሲመም የምንፈልግ ከሆነ ሪላቲቭ ኤክስትሪም ቫልዩ ይባላል ማለት ነው። ኦኬ ሌላኛውና የመጨረሻው ጥያቄ ደግሞ ምንድነው የሚለን? ክሪቲካል ቲንኪንግ ነው እንጂ ሌላ ነገር የለውም። ይሄም ተመሳሳይ አይዲያ ነው። ሶ ኤፍ ኦፍ ኤክስ which is equals to x cubed plus ax plus b ነው። ይህ ማለት የመጀመሪያው ኖርማል ፋንክሽን ተሰጥቶናል። ከዛ ደግሞ ሪላቲቭ ሚኒመም ቫልዩ ደግሞ at x which is equals to 2 ላይ 4 ነው ይለናል። find a እና b ነው የሚለን። ሶ በዚህን ታይም ኤፍ ኦፍ ዴሪቬቲቭ ኦፍ ኤክስ which is equals to 0 ማለት ክሪቲካል ነምበሩ እናገኛለን ብያቸዋለሁ አይደል? which is equals to 3x square plus a ይሆናል ዴሪቬቲቭ። ሶ ይህን ስንሰራ ኤፍ ኦፍ ዴሪቬቲቭ ኦፍ 2 ማለት ክሪቲካል ነምበሯን ስላገኘናት ምክንያቱም እዚች ጋር ነው ሚኒመም ቫልዩ ያለው ብለናል። ሶ ኤፍ ኦፍ ዴሪቬቲቭ ኦፍ 2 ስናገኝ ምክንያቱም 2 ክሪቲካል ነምበር ባትሆን ኖሮ
ሪላቲቭ ሚኒመም ወይም ሪላቲቭ ማክሲመም ሲገለጽ ፋንክሽኑ ላይ ገብቶ የሚሰጠንን ዋሉ አይሰጠንም ነበር። የስ ስለዚህ ቱ ዜሮ የምታደርግልን ፋንክሽን ስለሆነች which is equals to 0 እንልና 3x ስኩዌር ፕላስ a which is equals to ኤክስ ላይ ቱን እናስገባለን 2 ስኩዌር 4 ይሆናል። ስለዚህ ቲወልቭ ፕላስ ምን እናደርጋለን equals to ቲወልቭ ፕላስ 3x ስኩዌር ፕላስ a አይደለ ፕላስ a which is equals to that is 4 ይመጣል ማለት ነው። ኦኬ 0 ይመጣል ምክንያቱም 0 ስለሆነ ደርቤቲቭ ሶ a which is equals to minus ቲወልቭ ከሆነ እዚህ ጋር ወስደን እንተካዋለን ምክንያቱም f of 2 ማለት 4ን ስለተሰጠን ማለት ነው። ያ ማለት 8 2 ስናስገባ እዚህ ጋር 8 ፕላስ 2x ፕላስ b which is equals to ማን ነው 2a ፕላስ b which is equals to 4 ሰጥቶናል። ኤን ማይነስ 12 ካስገባን እንተካዋለን ማይነስ 12 ታይምስ 2 ማይነስ 24 ፕላስ 8 ደግሞ ማይነስ 16 ፕላስ b which is equals to 4 ይሆናል። b ደግሞ 4 ፕላስ 16 b which is equals to 20 ይሆናል። a ደግሞ ማይነስ 12 ይሆናል ማለት ነው። ስለዚህ በዚህ መልኩ ማግኘት እንችላለን። ሶ ለዛሬ ነበረን ቆይታ ይሄን ይመስላል። ስላዳመጣችሁ በጣም አድርጌ አመሰግናችኋለሁ። ያልገባችሁ ማንኛውም ጥያቄ ካለ መጠየቅ እንዳትረሱ። ባይ ባይ።